አሰላሙ አለይኩም ወራህመቱላሂ ወበረካቱ እና የተከበራችሁ ውድ ቤተሰቦቼ እንደምን አላችሁ? እንዲሁም ክርስቲያን ወገኖቼ ሰላም ብያለሁኝ። ውድ ቤተሰቦቼ ዛሬ ጽናት ክፍል 97 ይዤላችሁ መጥቻለሁኝ። 98 ማለት ነው። ፌርማታ ቲዩብ ላይ የቀረበና እየተካሄደ ያለው እጅግ በጣም ደስ የሚል መልእክት አለውና ክብሮሜ እንግዲህ ሄሎ ይላል። ሄሎ ካለ በኋላ አባ በማለት ይጀምራል። እንግዲህ አባ ሲል ደስ ብሎት እንግዲህ አባትነት ስለተቀበልክ ደስ ብሎኛል፣ እርግጠኛውን አውቄ አባ ልበልህ፣ እንዲሁም ልጆችን አስተዋውቀኝ በሚል ይሞክራል። እንግዲህ ያ ደግሞ በጣም ረባሽና ጨበር ሆና ታዳምጣለች ሚስተር ሰማንያዎቹን ብሔር ብሔረሰብ ጨፈረችብኝ በማለት ይጀምረዋል። ስራዬን ረሳሽ? ምን ማውራት እንዳለብኝና ምን መገምገም እንዳለብኝ እኮ አውቃለሁ። ስለዚህ እንግዲህ ሳይካተሪስት ነው ይላታል። በዛ መሀል ያለ ግን እንግዲህ ጽዬ እጅግ በጣም በሩን አንኳኳችሁ በችኩለትና በጣም በተፋጠነ ሁኔታ ማለት ነው። ጽዬ የሆነ ነገር ልበልሽ፣ እስኪ ልነግርሽ ፈልጌ ነው በማለት ጽንዬን ትለምናታለች። እንግዲህ ጽንዬ መስማት አልፈለገችም። የሚያናድድ አይደለም ላውራሽ ትላታለች። ጭንቅላቴ ምንም አይነት ነገር መስማት አይፈልግም ልቀቂኝ በማለት እንግዲህ ጽዬ ነጠቅ አርጋት ፈጥናለች። ችኛይቱ ደግሞ ለራሷ ብዬ ወሬ ልንገርሽ ጆሮ በጠባሁላት ቀረብሽ ትላለች። እንግዲህ ወይኒና የወሬ ያለህ ያስብልሻል አለችም። ገራሚ እኮ ነው። ክብሮም እንግዲህ ስልኩን መልከት እያለ ቁጭ ብሏል። ዘና ብሎ ሲስመጣ እንግዲህ ፈካ በማለት መልከት ታላት። መቼ መጣህ ትለዋለች። መጣሁኝ እኮ ይላታል። እንግዲህ እኛው ገባንች በታችኛው መጥተሽ ተላለፍ ይላታል። እንግዲህ ምሳ በላሁ? ያው በላሁ። አንቺስ በላሽ ወይ? ብቻዬን ከሰው ጋር ሊበላልኝ አልቻለም ትለዋለች። እንግዲህ ኧረ ተው ምን ማለትሽ ነው? መብላት አለብሽ፣ ካልሆነ እኔ ላቅርብ በማለት እንግዲህ እሱ ፈጠን ጠን በማለት ሞቅ ያደርጋታል። ጺም ትብላላታለች ለማቅረብ። ጺ መከራሽ በዛ፣ ጭራሽ መባል በላለሽ፣ አይ መከራሽ ይላል። እንግዲህ የፈጠን ፈጠንጠን በማለት ብረት ድስቱን ታወጣለች። እንግዲህ ይህን የሚበላ የለም ማለት ነው። አስባችሁታል? እንግዲህ ልትከትፍ ይመስላል። ዲስቱ ሳለቻት የመኖ ዲስት የሰራሁት ወጥስ አለች። እንግዲህ ሰርታ ሄደችው ወጥ የለም ማለት ነው። አይገርም? ገቢ እስኪ በማለት በጣም ተናዳ ምርር ብላ ራሷ ዙሯል። እንግዲህ ትዕግስቱን ይስጥሽ ምን እላለሁ። እነቆየሽ ምን ተፈጠረ ይላታል። እንግዲህ ክብሮም እኔ ብዙም መብላት አልፈልግም፣ በቃ ላንተ ስል ነው ትለዋለች። እሱም በፍጥነት የሚደርስ ምግብን እኔ በመስራት እንግዲህ እተባበራለሁ የምችለውን በማለት እንግዲህ አቶ ክብሮም በዚህ ከቀጠልሽ እኮ ማበድሽ አልቀረም በማለት ያው ለመስራት ተፍ ተፍ እያለ ነው። እኚህ ቤትና የዚህ ቤት ተምታታብኝ በማለት እንግዲህ ይዟል። ብረት ድስቱን እኮ መኝታ ዋላ ይዛ ሄዳ እንግዲህ እየጨፈረችበት ያለችው አይ ቤቲ ይገርማል። ኪችን እንዳትገቢ ስትይ ልበላ እዚሁ ይዞ መጣሁ አላለችም። ገራሚ እኮ ነው። ገብኩም ስትላት ሁለት እንጀራ እንግዲህ ሰልቅጠሽ አልጠገብኩም ነበር፣ እውነትም ፌስታል አለ ከሆድሽ ውስጥ ስትላት ጤነኛ ነኝ። ገራሚ ነው። ኧረ አጠምቶኛል ስትላት በጆግ ይሆንልሽ በሮቶ ስትላት በጆግ ይበቃኛል። አይ ቤቲ ስትችልበት እኮ ማስመሰሉን። አይጺ ፈተናሽ አያልቅ። ገራሚ እኮ ነው። በገዛ ቤቷ ቤታ የአምስት ሰው በጀት ሰለቀጥሽ አለቻት። የአምስት ሰው በጀት እኮ ነው የሰለቀጠችው በኑሮ ውድነት። ኧረ ተይ እባክሽ አለቻት። ይህና በሚገርም ሁኔታ እጅግ በጣም ነዘነዘቻት ማለት ነው። ችጋራም ነሽ ያጋስስ ይህን ያክል እንዴት ነው እንዴት አድርገሽ ብትበዩ በምን አቅምሽ እንዴት ቻልሽው በማለት እንግዲህ እንትን ትላታለች ማለት ነው። በዚህ መካከል እንግዲህ ክብሮም ሽንኩርቱን ተፍተፍ እያለ ከተፍ አደረገው። አይኑም ለቀዝቀዝ እና ከኋላው ፈታ እያለች መጣ። መስራት ጀመርክ? እኔ ልሰራ ነበር። ይቺ ጠጋ እንግዲህ ለሌላ አይደለም፣ ያው ሰኑ ጋር ለመጣላት ነው። አይ
ልጅ ነኝ ለመጥባህም ማለኪችን አንደኛ ነኝ ይላታል። ከአባትህስ ምን ወረስክ ስትለው ከአባቴ የወረስኩት ናፍቆት ብቻ ነው ይላታል። ይገርማል። አስባችሁታል? እንደምናደረገ በመባል እንግዲህ በሴት ልጆች ቁማርም በጣም ብዙ የሚሰቃዩ ወንዶች አሉ፣ ሴቶች ብቻ አይደሉም። ስለዚህ ሁሉም ሰው እንደተፈጥሮ ይለያያል ይላል ሳይካትሪስት አይደል? እኔም እናቴ ስላሳደገችኝ የእናቴ ልጅ ጠንካራው ነኝ በማለት ይመልስላታል። እሷ ደግሞ አንተን ያገባች ሴትዮ በጣም እየታደለች ነች በብዙ በማለት ትነግረዋለች። እሱ ደግሞ በጥቂቱ አለ ሰኒ ነግረሽ እንግዲህ ራሴ ላይ እንዳታወጭብኝ ስትለው እንግዲህ አይ በማለት ልደቷን ቀጥለዋለች። እሷም ስለ ሰኒ ምን እንዳልሰማሁ አልፈዋለሁኝ አለችው እኮ እንደሆነች ወሬ በደላላ ነችን የስራዬን ሰርቼ ቶሎ ቶሎ የራበውን ባጎርስ ምን ችግር አለው ይላል ክብሮም። ተኝተች ነው ወይ በማለት ተቀሰቅሳታለች እና አይኔን ጨፍኜ የመቼም ዮጋ እየሰራሁ አይደለም ተኝቼ እንጂ አለቻት። አሁን የሚቀሰቀሽ ለወሬ ብለሽ ነው ስትላት አይ ስትነሺ አይደርስም ምግቡ ሲበስል ትቀሰቅሻለሽ አለቻት። ኒና እንግዲህ ክብሮም አባት የለውም ወይ አይ አባቱን አግኝቶታል በማለት አዲስ አክባሪ ያቀረበች መስሏት ስትሯሯጥ እንግዲህ አይ እሱ አባቱን ለማግኘት አይደለም ለመስማትም አይፈልግም። ጀግና እናት አለችው አሳድገዋለች ከምንም በላይ። ስለዚህ ዝም በይ ስትላት እንግዲህ ስታሯሩጥ የነበረችው ወሬ ያለህ ብላ በጣም በሚገርም ሆና እንግዲህ ለግርማ ማሯሯጥ በጣም ፈጠነች። ጽዬ ደግሞ በጣም በሚገርም ሁኔታ መልስ ሰጠቻት። ትለያለች ጽዬ። ይገርማል። ከጠቀመች ምን ይጠቅማታል? የክብሮም አባት መኖር ለክብሮም እንጂ ለሱ አይደለም። እና በገዛ እጇ ተዋርዳ ተመልሳለች። በፍጥነት በመጣችበት እግሯ ማለት ነው። ክብሮሜ እንግዲህ ዋርዱን ወይም ጽጌረዳውን ይዞ ኳኳ ካደረገ በኋላ ያው ሰኑዬ ከፈት አድርጋ ልታቅፈው ስትል እንግዲህ ቅድሚያ ለዋርድ ጽጌረዳውን ልስጥሽ ብዬ ነው በማለት እንግዲህ ደስ አስባላት ሾንፋ ብትን ብላለች። ገቡ ተያይዘው የና ናሆሚ ደግሞ ተያይዘው መጡ። እንግዲህ ምሩዬና ኪራ ቤት ሄጄ ነው ትለዋለች። እሱ ደግሞ ከባልነት ወደ ዘበኝነት ተመስገን በማለት ይቀዳህ። ናሆሚ የፍቅር ሰው ክላሱን ለማየት እንግዲህ ክፍያ ያስፈልገዋል ትለዋለች። ክላሱ ደግሞ ክፍያው ወደ ኪሱ ዘውር ብሎ ቀልደኛ ናሆሚ እንግዲህ ክፍያው ዋው ግንባር መሳም ነበር። ደስ አይልም? ከምትወዱት እና እዚህ በፍጥነት ትመጣለች። ኒና የባለፈውን ቪዲዮ እናጥፋ ትላታለች። ለምን ስትላት መጥፈት አለበት ቅንጭላቴ ትክክል ስላደረግ አንቺም ከእኔም ጋር ያለውን እናጥፋው በእናትሽ ትላታለች። ወደኋላ እንመለስም በማለት ኒና ደግሞ ያው ትገለምጣታለች ማለት ነው። ቪዲዮውን አጥፋልሻለሁ ግን ላንቺ ብዬ ነው ለእኔ አይደለም እያለቻት እያለ እንግዲህ ኪራ ድንገት መጣ። ኪራ እንግዲህ ጽናቴ ታውቂያለሽ ይላታል። ስትይ ከሰማ በጣም ቆይቻለሁ አታል እንግዲህ ማለት ነው ወይ ውስጤ ሰላም እያለ ነበር እንደዛ ምልህ፣ አሁን ግን ውስጤ ሰላም አይደለም ትለዋለች። ፍቅር ከምንም በላይ ነው እናቴ፣ ምንም ቢፈጠር አሸናፊ ነው ትይኛል ነበር ይላታል። እንግዲህ ተረት ተረት ነው በማለት ቀርቤ እያወራሁሽ ነው እባክሽ እንደ ፍቅር እንደ ድሮ ሆነሽ አውሪኝ ይላታል። አዎ ዋራኩህም ስትለው አብሮ መብላት፣ አብሮ መጠጣት፣ አብሮ መቀመጥ፣ አንድ ወንበር ላይ መሆን አይደለም ለኔ መቀራረብ እንደ ድሮ ነው እያለ ደጋግሞ ስለ ፍቅር ይተርካል። እሷ ግን ልቧ ተሰብሯል። የደግነትህ እንግዲህ ሞልቶ ፈሷል አይደለም ለራስህ ለሰው ትተርፋለህ በማለት እንግዲህ ኪራን በጣም ትተቸዋለች። አንድ ታሪክ ልንገርህ ትለዋለች። ስቶሪ መስማት ተመችቶኛል፣ ስለ አባትሽ ከነገሩሽ አንዱ ስቶሪ ንገሪኝ አላት። እዚህ አይደለም ሲላት እና ብዙ ቢሆንልህ በትረካ አለችውና ዘወር ብላተኛች። እንግዲህ ጽዬ በጣም ተበሳጭታለች። ኪራ ደግሞ በጣም በማሰብ ላይ ይገኛል። ሆሜ ደግሞ እንግዲህ የምሮ እርግዝና እጅግ በጣም አስጨንቆታል። እማዬ ደግሞ ነገ ትመጣለች ይላታል። አው ምን ነው በጣም ደነገጠች። ምንም አላዘጋጀሁም በማለት ትደነግጣለች። ፍቅር ተረጋጊ፣ ሰርገኛ እኮ አይደለም ማሚ ናት አለ። ተናደደች። ስራ ልታዘጋጅ ልትሰራ
እሱ ደግሞ ያው እሷ የምትመጣው አረፋፍዳ እንጂ እንደ መርዶ ነጋሪ በጠዋት አትመጣም። ስለዚህ ፏብትን ለማለት አትሩጭ፣ ራስሽን ጠብቂ ይላል። ማየ ለምትመጣው አንቺ ይህን ያክል ድብንቅ አስፈላጊ አይደለም፣ ራስሽን ጠብቂ፣ እረፍት አድርጊ በማለት እንግዲህ ናሆሚ በደንብ አርጎ ይቆጣል። ብርድ ሲመታሽ ስለሚያደር በጣም ይገፋኛል ይላታል። ልጅሽ ነው አላሰራም ያለኝ ብዬ እናገራለሁ አላለም። ናሆሚ አንዴ ብቻ ልንከስፍ ትለዋለች። እንግዲህ ምሩና ናሆሚ በጣም የሚያስቀሩ ደስ የሚሉ ጥንዶች ናቸው ጋይስ። እና ክብሮሜ ፊልም እያዩ ነበር። ድንገት ግን ሰኑ እያለቀሰች ነው፣ ሲያት እያለቀሰች ነው። አሳዝናኝ እኮ ነው በማለት ለቅሷን፣ ኧረ እባክሽ ፊልም እኮ ነው የእውነት አይደለም በማለት እሷ ታለቅሳለች። የኔ የዋህ ምስኪን አይደለም በማለትም ቢያረጋጋት መረጋጋት አልቻለችም። የዋህ ታውቂያለሽ ሲላት እንግዲህ እንደምትወደኝ በማለት ትስለዋለች። እንግዲህ ክብሮሜ ሴቶች በተፈጥሮ 3-4 ጊዜ እወድሻለሁ በማለት እንግዲህ የምትደሰትበትን መንገድ ልንገርሽ ነው ይላል። አይደብርሽም አላት። ሌሎች ወንዶች አይደለህም እኔ እኮ ግን እየፈራሁ ነው ትለዋለች። ግን ደግሞ እምነቴን እንዳትበላ እንዳትጥለኝ በማለት ለክብሮሜ በደንብ አድርጋ ተነግረዋለች። እሱም ደግሞ እኔ እኮ እናቴ ራሴንና ፀጉሬን እያሻሸች የምታስተኛኝ ሚስጥር የምትነግረኝ ብዙ ትውስታ አለኝ፣ የእናቴ ፍቅር አለኝታ በማለት ይነግራታል። ፍቅር ማለት አብሮ መኖር ብቻ አይደለም፣ ተለያይቶም አብሮም ሲኖሩ ተለያይቶም ሆነ በሩቅ ሲኖሩ ማስታወስ ነው በማለት ይነግራታል። በዚሁ መሀል ብድግ ብላ በጣም ነው የምወድህ ትለዋለች። እኔም እኮ አፈቅርሃለሁ ትለዋለች። ስለዚህ እንቅልፍ የመጣ ወዳለሁ ግን ስትለው እና ብሎ በጣም በሳቅ ፈታ ይላል። ከዛ በኋላ እኔ ሲላት አንተ እዚህ ተኛ እኔም መኝታ ክፍሌ ብላ እንግዲህ ቁጭ አድርገው እሷን አቅፌ አፍቅሬ ተሰቃየሁ በማለት ምክደውን ሰጥተው ትሄዳለች። እንኳንም አፈቀርኳት ይላል ማለት ነው ክብሮሜ። ጥናቱን ይስጥህ። እዚህ ቤት በር ከፋች ሆና ቀረች። እንግዲህ አንዱ ሲመጣ አንዱ ሲሄድ በመክፈት ፀጉሯን አጀብራ አጂብ አይደል ነገሩ። ምንጊዜም ጥሩ ነገር ስሩ፣ ጥሩ ነገር አለመስራት እኛው መጨረሻው አደጋ ላይ ነው የሚጥለው። ለምን ቀሰቀስከኝ በማለት ትጮህበታለች። ይህ ደግሞ ሲመጣ ማንም አይፈልገኝም፣ ማንም አይቀሰቅሰኝም፣ ስለዚህ አላቅም እንዴት እንደፍት ለምን መጣህ ትለዋለች። ባለፈው ያልኩሽን ቤት ላሳይሽ ነው አስደነገጣት። ተከራየሁልሽ አልኩሽን ሲላት ደንግጣለች። እንግዲህ ቅዱሴ 3 ወር ከፍዬልሻለሁኝ ውጪ፣ ከዛም በኋላ ስራ ከሌለሽ እኔ እከፍላለሁ፣ ከቤት ልቀቂ፣ ውጭ፣ እዛ አሪፍ ነው በማለት ሊያስወጣት እየሞከረ ነው። ኒና ደግሞ ያው ከሞቀ ቤት አልወጣም ብላ እንግዲህ የቤት ከገባ ሀያ ትለዋለች። ማንም ካልተነሳ ምንም መስራት አልችልም አልገባም ትለዋለች። ኒና ደፋር እንግዲህ ቤት ሊከራይ ይችላል ምናምን ከዚህ ቤት አልወጣም ተመችቶኛል በማለት እንግዲህ ራስዋን በጣም ተጽናናለች። ምሩዬ ቤቷን እየጠረገች ትገኛለች። ናሆሚ ሳታስበው ከቻለባት ማለት ነው አማቷን ለመቀበል ዱብ እኔ ባልሽ ንጉስሽ እያለሁ ማንም ስራ አይሰራም፣ እስኪ እኔ ላጽዳው፣ ዛሬ እኔ ልረትበው፣ አንቺ አረፍ በይ የኔ ንግስት በማለት እንግዲህ ናሆሚ ያሞግሳታል። አትረፊ ተብላ የተፈጠረች ስለሆነች ቤቱን ምንም አይነት ቆሻሻ የለውም በማለት ናሆሚ እንግዲህ ወደ ሳሎን ስትመጣ ቤዚን ታገኛታለች። የለበሽ ውስጥ በማለት ስጠይቃት አላቅም ኒና ጋር ነበር ያደርጉን፣ ኒና ቀስቅሳኝ እሷ የለችም፣ እኔ ግን በጣም ርቦኛል ትላለች። እሷን ለማሳበድ ያለ አላማው እንዴት ርስማም እየደወለ አስቸግሮኝ ጧት ተነሳሁኝ፣ ማን ነው ቅዱስ አላለችም። ከሀገር እስከመወጣ ብዙ ፕሮሰስ ሊያስፈልገኝ ስለሚችል ከዚህ መሄድ አልፈልግም እና እስከ መቼ ቤት ኪራይ ከፍሎ ይሰለቻል በማለት አማራ መሄድ እንደማትፈልግ ትነግራታለች። በመለስ ድጋሚ አትቀበኝም በማለት በደንብ እናወራበታለን በኋላ እርቦኛል ያለች ቤት ስትላት አያጅቦስ ማለት ሰጠቻት ነው። አቶ ክብሮሜ ደግሞ በመነሳት ሰኒ ፈጠን ብለሽ ብዙ ሰዓት ተረፍቷል አለፏ በትን ብሎ ምን ቀረሽ ይላታል። ምን ቀረሽ ፍላሽ አለች። እንግዲህ ጉድ ትላለች ሰኒ።
አልገባሽ ባለፊት መኝታ ክፍልሽ ያስገቡልሽ በማለት እንግዲህ ሰው ሲጀመር እንዴት እንደምትሆኛል ብቻዬን ነኝ አላለችም። ከኔ የምትወልጃቸው ቆንጆ ቆንጆ ልጆች ተመቸኝ ቀልዱ ይህን ፊታል ደግሞ በማለት ሰኑዬ ታጭፋለች ከክብሮሜ የፍቅር ጨዋታውን እየቀጠለ ክብሮሜ ሳይካትሪስት አይደለ የኔ ውድ ሚስት የልጆች እናት በማለት ግንባሯን ሳም እያደረገ እንግዲህ መንገዱ ቀጠለ። የናሆሚ እናት እንግዲህ መጥተዋል። አሁንም ያው የናሆሚ እናት እያወራሩ እንግዲህ ልጄ እንደው ጥሩ ስላለው ምንም አያስፈልግም፣ አሁን ተፍ ብላችሁ ለልጅ ብቻ ነው ሲሏቸው በጣም እንግዲህ ተደነግጣለች ማለት ነው ምሩዬ። የናሆሚ እናት እንግዲህ ልጅ መውለድ አዲስ ህይወት ኑሮ ጅማሬ ነው በማለት በጣም እንግዲህ ስለ ልጅ ብቻ ያወራሉ። ከልጅ ጉጉት አንጻር የናሆሚ እናት በጣም ከባድ ነው ጉጉታቸው። በጣም ተናደዱ። ስንት ትማከራላችሁ? በዚህ መከራከርስ ምን አስፈለገ ይላሉ። እንደዛ አይደለም ማሚዬ፣ ትንሽ ጊዜ እንፈልጋለን እንጂ እንወልዳለን እኮ፣ እንደዛ አይደለም ማሚዬ በማለት እንግዲህ ምሩዬ ትናገራለች። ናሆሚ ያልሰማኝን አንቺማ ምንቴ ልጄ በማለት ያወሯታል። እንዲሁም ኪራ ከቅዱሴ ጋር እያወሩ ነው። መጥቼ ነበር ሲል ነገረችኝ። ኒና አላለም አይደለም የተደረገውን ሊደረግ የታሰበውን ነገር እኮ ታውቃለች በማለት ኪራ ያወራል። እየጠቀመች ነው፣ ያችን ጨለል እየተንከባከበችልኝ ነው እዚህ መቀመጧ ኒና ጥሩ ነው። ምክንያቱም ቤታን እየተንከባከበችለት እንደሆነ ኪራ ይነግረዋል። ቅዱሴ ቤት ተከራይቼ ነይ ውጭ ብላት መውጣት አትፈልግም በማለት ለኪራ ይነግረዋል። እንግዲህ ባይሆን ችግር ሲኖር አይሆነ አስቸጋሪ ነገሮች ሲኖር ልታግዘኝ በማለት ይነግረዋል ቅዱሴ። ኪራ ደግሞ ካልክ እስኪ ይዝህ ውጣ እስኪ ያስወጣልኝ ይለዋል። ይች ተንከሲስ የምታደርገውን አታውቅም። በመበሳጨት ፈርቻለሁ። ራሷን እያጣች ያለች ውድ ባለቤቴ ነች እና እንደምንም አድርገህ አውጣት። ጽኑዬ ጨክና የማታውቀውን አሁን ላይ ጨክናብኛለች፣ እጅግ በጣም አዝናብኛለች በማለት እንግዲህ ፈገግታዋ እንዲመለስ የፂን ፈገግታ ለመመለስ እንግዲህ ኪራ እየተማከረ ነው ከጓደኛው ጋር። ከተመቻችሁ ላይክ፣ ሼር፣ ሰብስክራይብ በማድረግ ውድ ቤተሰቦቼ አበረታቱኝ። እንግዲህ ያው ኪራ በተደጋጋሚ የፂን ልብ ሰብሮታል፣ ግን አሁን ላይ በጣም ተሰምቶታል። ሰላም አለይኩም ወራህመቱላሂ ወበረካቱሁ።